እኔ አንድ ጥያቄ ጠይቀና ለወንድሞችም እድል ሰጣለሁ። ከሙሉ ወንጌል የመጣሁት ብለኛል አይደል? አዎ። ሙሉ ወንጌል መች ነው ኢትዮጵያ ውስጥ የገባችሁ ቸርቿ? 1940 ምናምን እስከ 1961 ባለው ጊዜ ውስጥ 1940 ምናምን እስከ 1960 which means የዛሬ 70 ዓመት አካባቢ ማለት ነው። እንደዛ አካባቢ። አዎ። የኔ ጥያቄ ሜቢ ከሙሉ ወንጌል ቀድማ ኢትዮጵያ ውስጥ የምትታወቀው ሜቢ በእድሜ ደረጃ ልትበልጣት የምትችለው መካነ ኢየሱስ ናት አይደል? መካነ ኢየሱስ ሕይወት ብርሃን ምናምን ያ ሰዎች ከዛ በፊት ሲድኑ ወዴት ነበር የሚጨመሩት? እነዚህ ቸርቾች ኢትዮጵያ ውስጥ ከመምጣታቸው በፊት እርግጠኛ ነኝ መካነ ኢየሱስን በዛ ከተባለ ከ80 ከ90 ዓመት በላይ አይሆናትም። ከዛ በፊት ሰዎች ሲድኑ ወንጌል ሲሰበክላቸው ወዴትኛው ህብረት ነበር የሚጨመሩት? ከዛ በፊት ወንጌል በይፋ አይሰበክም ነበር። ማስረጃ ያው ማስረጃችን ቤተክርስቲያን አሁን አንተን ጠይቀህና ቤተክርስቲያን በዛ ጊዜ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነበረች። ሰዎች ያኔ ቤተክርስቲያናችንም ነበረች። ከዛ ባለፈ ከግብጽ ጳጳሳትም እየተላኩላት ከዛ ባለፈ ወንጌልን ትሰብክ ነበር። እኔ ማስረጃ ሰጣለሁ። አንተ ግን ያኔ ወንጌል አይሰበክም ነበር ያልክበትን ማስረጃ አስተኝ። ኦኬ ወንጌል መስበክ ማለትን ማለት መሰለህ ሊትራሊ ለአንድ ሰው የመጽሐፍ ቅዱስን ወንጌል ተሰብከውና ከዛ በኋላ ያ ሰው ሲለወጥ ነው ወይ ሲቀየር ነው ወንጌል ተሰበከ የሚባለው። ከዛ በፊት በነበረው አይሰበክም ብለሃል። ከዛ በፊት ሰዎች ወዴት ሲድኑ ወዴት የሚጨመሩት ስለ አይሰበክም ብለሃል። ማስረጃ አስተኝ። እሱን ነው እኮ እየነገርኩ ያለሁት። ማስረጃ አስተኛ አይሰበክም ያልክበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው አንድ ሰው ተሰብኮ ሳይሆን ኢትዮጵያዊ በመሆኑ አንዳንድ ጊዜ ከቤተሰብ በመጣ ዝም ብሎ ነው ኦርቶዶክስ ሆኖ የሚኖረው እንጂ ወንጌል ተሰብኮ አሁን ለምታወራቸው ነገሮች ለእያንዳንዱ ነገር ባይዘው ማስረጃ ጠይቃለሁ። አሁን ያለ ማስረጃ ማውራት ይኸው ትራፕ ውስጥ ይከታል። መጀመሪያ ለጠየቁት ጥያቄ ማስረጃ እስቲ ወንጌል ያኔ አይሰበክም ያልክበትን ማስረጃ እስቲ። ታሪክ እኮ ነው ይሄ እንትን አይደለም። ታሪክ ይሄው በትልቁ ላድርግ። ታሪክ ከፍተህ ያኔ የነበሩ ጽሁፎች ሊሆኑ ይችላል፣ በዛ ጊዜ የነበሩ ሰዎች ሊሆኑ ይችላሉ። አሁንም የተጻፈ ጸሐፊ ካለ ምናምን ነገር ያኔ ወንጌል አይሰበክም ነበር ኢትዮጵያ ውስጥ ያልክበትን ማስረጃ እስቲ። አንተን ወንጌል ይሰበካል የምትለውን እስቲ ንገረኝ። እኔ ሰምቼ አላውቅም። በታሪክ ደረጃ የሌለ ነገር ስለሆነ ምንም ማሳያ ነገር አንተ አልነበርክም ሲጀመር። አሁን ማስረጃ አለ የለ? ለምኑ ያኔ ወንጌል አይሰበክም ብለህ ለተናገርከው ቅጥፈት ማስረጃ አለ ወይስ የለም? ቅጥፈት አይደለም፣ የሌለ ነገር ነው። የሌለ ነገር ላሳየህ አልችልም። ኤግዚስት የማያደርግ ነገር ማስረጃ የለም እንደማይሰበክ የሌለ ነገር የለም እኮ። ከሌለ ማስረጃ የለም። እሱን ነው እንደማይሰበክ የጻፉ ሰዎች ምናምን የሉ። ምንም ማስረጃ ሳይኖር ከየት አምጥተህ ነው ይዘሽ? ከየት ነው ያመጣው አንተ? ቢኮዝ እኛ ኦርቶዶክስ የሆነው ኦርቶዶክስ የነበሩ ሰዎች ኦርቶዶክስ የሆኑት ስለአንተ አላወራሁም እኔ። አንተ ያኔ አልነበርክም ሲጀመር። ማስረጃ አንተ ያኔ ወንጌል አይሰበክም ያልከው መጽሐፍ አንብበህ ነው? ከመጽሐፍ ላይ አንብበህ ነው? በታሪክ ደረጃ የተጻፈ ነገር የለውም ኦርቶዶክስ ወንጌል። ከምን ሰምተህ ነው ታዲያ አንተ ይሄን ያመንከው? ከምን ሰምተህ ነው ያኔ ወንጌል አይሰበክም የሚለውን ነገር የተናገርከው? ከመጽሐፍ አንብበህ ካልሆነ ዶክመንተሪ የተጀመረው በወንጌላውያን ነው። ምንም የሌለ ነገር ምን ላሳይ? ምንም ማሳይ ነገር የለም። እሺ ማስረጃ የለም። በቃ እሺ ወደሚቀጥለው ጥያቄ እንሂድ። አይ ነው ያንተን ማስረጃ እስቲ ያወራው ስለሆነ ቆይ ተረጋጋ። እዮባ ታወራዋለህ ካለህ ማለት ነው። ከዛ ናቲ ደግሞ የሚቀጥል ሰው አንድ ሰው አስገባለታለሁ። ቀጥል እዮባ። አይ ናቱ ካለው ናቱ ያናግረው። አልሰማችሁም እና አዲስ እንዳይሆን ሰላም ብለን አንተ ሰውዬ ዲያቆን ናታኒ እንዴት ናችሁ? ሁላችሁም ጋዲሳ ይሄንን አንድ ነገር ልጠይቅ በዚህ ጉዳይ ላይ። ተረጋጋ ናቲ። መጽሐፍ ቅዱስ ህትመቶች እስቲ ዓመተ ምሕረቶቹ ንገረኝ። 18 ቤት ይሆን አንድ አለ መጽሐፍ ቅዱስ ነው? አዎ አረ ከዛ በፊትም አለ በኦልደስትም አለ። እንዴው መረጃውን ፈልጌ ነው። 18 ስንት ላይ ነው የነበረው? 1850 አለ። 1850 አለ? ዋው የኃይለ ሥላሴ 1749 አለኝ።
እሺ በጣም ጥሩ። አሁን ጋይስ እንዴት እንደምንይዘው አሳያችኋለሁ። ናትዬ ትቀጥላለህ። ያኔ መጽሐፍ ቅዱስ ሲታተም የነበረው ለምንድን ነው? ለቤተ ክርስቲያን። እሱን ምን እንዲደረግ ነው መጽሐፍ ቅዱስ ሲታተም የነበረው? ለማስተማሪያ ነው። በቤተ ክርስቲያን ውስጥ ለማስተማሪያ። ምን ለማስተማር? የእግዚአብሔርን ቃል። ጋይስ ስሙት የሚለውን ነገር አንዴ ቆይ። ኦኬ ጋዲሳ ወንጌል መስበክ ማለት ነው። ቆይ ወንድሜ ራስህ እዚሁ እግዚአብሔር እኮ ያጋልጣል። የኛ አምላክ ወንድሜ ቀልድ እዚሁ ነው ሰውን የሚያዋርደው። ስሙት። ሰምታችኋል? 1749 መጽሐፍ ቅዱስ እጄ ላይ ያለ እግዚአብሔር ይስጥ። ራስህን እዚሁ ትራፕ ውስጥ ትከታለህ። ያኔ መጽሐፍ ቅዱስ ለምን ነበር የሚታተመው ሲባል ለማስተማር። ምን ለማስተማር? የእግዚአብሔር ቃል። የእግዚአብሔርን ቃል ቤተክርስቲያን ታስተምር ነበር። ነገር ግን ወንጌል አሰብክም። ወንጌል መስበክ ማለት እንዴት ነው ጋዲሳ? በአንተ ኢትዮጵያዊ ቆይ እመጣልሃለሁ። ኢትዮጵያዊ ጃንደረባ አሁን ራስ ሰው ታች ያለ ሰው ይታዘብ፣ እኔ ችግር የለውም። ኢትዮጵያዊ ጃንደረባ ፊሊጶስ ለኢትዮጵያዊ ጃንደረባ ወንጌል ነው የሰበከለት ወይስ የእግዚአብሔር ቃል ነው ያስተማረው? ወንጌል ነው የሰበከው ለሱ። የእግዚአብሔር ቃል አይደለም ያስተማረው? የእግዚአብሔርን ቃል ነው ያስተማረው። ግን እሱ ሊትራሊ ስለ ኢየሱስ ክርስቶስ ከመጀመሪያ ጀምሮ የነበረውን ነው ያስተማረው። ሰበከው። የእግዚአብሔር ቃል ስለማን ነው? በቤተ ክርስቲያን ውስጥ የእግዚአብሔር ቃል ማስተማር ማለት ወንጌል መስበክ ማለት ነው። የእግዚአብሔር ቃል ስለማን ነው? ቀላል ጥያቄ እኮ። የእግዚአብሔር ቃል ብዙ ነገር አለው። ወንጌል ብቻ አይደለም፣ ብዙ ነገር አለው። የእግዚአብሔር ቃል የእግዚአብሔር ቃል ሁሉ እኮ ወንጌል አይደለም። ወንጌል ስለልጁ ሰማይ የሆነ ቅርቃር ውስጥ ገብታል። ራስህ ሲያቀብጥ ቤተክርስቲያን ያኔ ብለህ የማይሆን ነገር ቀባጠርክ። ልሰማ ፈቃደኛ ብትሆን አንዴ ልሰማ ፈቃደኛ ብትሆን ካልማ ይላል። ስፓኒሾች ምን ይላሉ መሰለህ? ካልማ ይላሉ። ተረጋጋ ማለት ነው። ረጋ በል። አሁን የሆነ የማይሆን ቅርቃር ውስጥ ገባ። መጨረሻ ላይ ጭራሽ ምን ልትል ነው? የእግዚአብሔር ቃልና ወንጌል ይለያያሉ ልትል ነው። ኦኬ የእግዚአብሔር ቃል እንደሱ ሳይሆን ያልኩ አንድ አይነት ናቸው። የእግዚአብሔር ቃል ላይ አሁን በቤተ ክርስቲያን ውስጥ የሚሰጠው አንድ አይነት ናቸው። የእግዚአብሔር ቃልና ወንጌል ሰማኝ። አዎ ወንጌል እኮ የእግዚአብሔር ቃል ነው። ግን በቤተ ክርስቲያን ውስጥ ላሉ ሰዎች የሚሰጠው ትምህርትና ወንጌል የሚሰበከው እግዚአብሔርን ለማያውቁ ሰዎች የሚሰበከው ወንጌል አንድ አይነት አይደለም። ስለ ሥላሴ ማስተማር ወንጌል ነው አይደለም? ኖ ስለ ሥላሴ ቴዎሎጂ ነው እንጂ ወንጌል አይደለም። ስለ ሥላሴ ማስተማር ወንጌል አይደለም? አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው።